ቀድሞ መጥፎ ገድል አንብቤ ጠፍቻ አይደለም። አሁን ደግሞ ጥሩ ገድል አግኝቼ የዳንኩት። ሁሉም ገድልም ድርሳንም ዜማም ገድሎኝ ነው የኖረ። ነገር ግን ቅዱሱን የእግዚአብሔርን ቃል በእግዚአብሔር መጽሐፍ የተጻፈውን እርሱን ሳነብ እርሱን ስረዳ እሱ ሲገለጥልኝ ግን አሁን ያለሁበት ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር ይባርካል። አዳራሾቹንም ትበላለች። እንግዲህ የእግዚአብሔር አጻፋ እንደዚህ ነው። እግዚአብሔር ከመረጠ ከያዘ እግዚአብሔር ልጄ ነህ ካለ ሕዝቤ ነህ ካለ ሕዝቤ ነህ ካለው ከእግዚአብሔር ጋር ነው እንጂ መቀጠል ያለበት ወደ ሌላ ሄዶ አይ እግዚአብሔር እሱ ስለፈጠረኝ የፈጠረኝን ማምለክ አልችልም፣ ለፈጠረኝ አልሰግድም፣ እኔ ለፈጠርኩትና እኔ ለሰራሁት ነው ምሰግድ፣ እኔ ለፈጠርኩትና እኔ ላዘጋጀሁት መስገጃ ነው ምሰግድ ቢል እግዚአብሔር ከቅጣት አሁንም ዝም አይል። በነገራችን ላይ ቅድም እየሰማው ነበረ እስራኤል ያኔ በነበረው እግዚአብሔር ኪዳኑን ከመጠበቅ አንጻር ሲያደርገው የነበረውን አካሄድ በአዲስ ኪዳንም ጭምር ይሄንን ያደርጋል። እግዚአብሔር አሁንም ይቆጣል። እግዚአብሔር አሁንም ይቀጣል። እግዚአብሔር አሁንም ዝም አይል። የሚገርማችሁ ዕብራውያን መጽሐፍ 10 ላይ ያለውን ክፍል ስናይ እግዚአብሔር 3 ነገሮችን የተላለፉ ህዝቦችን ይቀጣል። አንደኛው የእግዚአብሔርን ልጅ ኢየሱስን የሰደበ፣ ሁለተኛው የተቀደሰበትን ደም እንደ ርኩስ ነገር የቆጠረ፣ ሶስተኛው የታተመበትን የጸጋውን መንፈስ ያክፋፋ። ይሄ ኃይለኛ እስራኤል ምናልባት ተቀጦ ንስሐ ገብቶ ይመለሳል። ይህኛው ግን ለንስሐ እንኳን የማያበቃ ቅጣት አለ። ስለዚህ ምንድነው አሁን ከዚህ ምንማረው ስንል ምንድነው አሁን እኛ ምንማረው? እዚህ ያላችሁ እንግዲህ ምናልባት የራሳችሁ የእጆቻችሁን ስራዎች የምታመልኩ እነሱን ካላያችሁ አምልኮ ማይከናወን ይመስላችሁ እግዚአብሔር ጸሎታችሁን ልክ ከፊት ለፊታችሁ ስዕል አቁማችሁ ካልሰገዳችሁ እግዚአብሔር ጸሎታችሁን ማይሰማ ይመስላችሁ። እንዲሁም ደግሞ እግዚአብሔር የሆነ ነገር ቀራርበን በዛ ላይ ነው እግዚአብሔር ስሙን የሚገልጥ ብላችሁ በዛ የተመካችሁ ሰዎች ምንድነው ከዚህ የምትማሩ ስላችሁ በቃ አሁንም ቢሆን ስተት እግዚአብሔር ይቆጣል። ለምን መሰላችሁ? እግዚአብሔር ሁሉን በሁሉ የሆነውን ልጁን ልኮልን ሁሉን ይሆን ዘንድ መስዋዕትም አቅራቢ ሆኖ መስዋዕት ሆኖ የመጣውን ልጁን ኢየሱስን ለኛ ሰጠ። አሁን ዛሬ ለኃጢአት የሚቀርብ በግ የለም። አንዱ ያልከረከረ ጥፍሮ ያልከረረ ምናምን ያልበሰለ ምናምን የሆነ በግ አያስፈልገውም። እግዚአብሔር ዮሐንስ ያስተዋወቀን በግ አለ። ነዋ በጉ ለእግዚአብሔር ዘያትታጥያት ዓለም ብሎ የነገረን እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የነገረን እግዚአብሔር የላከው በግ። ቅድም አርጌታ እየተናገሩ ነበር። እግዚአብሔር የላከው በግ፣ ንጹሕ በግ፣ የዋህ በግ፣ በልቤ ትሑት የዋህ ነኝ ከኔ ተማሩ ያለው በግ፣ እርሱም የእግዚአብሔር በግ ኢየሱስ የሚባለው በግ። በነገራችን ላይ እሱ በግ ስለሆነ ነው አንዳንዶቻችሁ ፍየል ሆናችሁ ይህንን በግ ላለመቀበል ጥረት የምታደርጉት። ይህ በግ ተሰጥቶናል፣ መስዋዕታችን ነው፣ ለእኛ የታየልን ነው፣ አሁንም የሚታይልን ነው። እሱን የሰደበ ማለት ምን ማለት ነው? የእግዚአብሔርን ልጅ ኢየሱስን እግዚአብሔር ለዓለም መድኃኒት አድርጎ እንደላከው ተቀብሎ ያላመነ ሰው እርሱን እንደ መስደብ ይቆጠራል። እንደገና ደግሞ ደሙን የኢየሱስን ያን ቅዱስ ደም ቀራንዮ ላይ የፈሰሰውን ደም ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣዊ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ የተጻፈውን በደሙ የተደረገውን ስርየት በደሙ የቀደሰንን ቅድስና
በደሙ እንዳልተቀደስነ በመቁጠር በሌላ በውሃ የውሃ ሌላ ስም በመሰየም ጸበልም ሊሆን ይችላል፣ ጭቃም አለ፣ አመድም አለ፣ ትቢያም አለ። ያንን በመበጥበጥ በመቀየር ተውት ቁርባን ብለን እንኳን ምን ወስደው ይለወጣል የሚባለው እሱ ራሱ ደሙን ያረክሳል። ይለወጣል ካለ እሱ ራሱ የጌታ የኢየሱስ ክርስቶስን የተገረፈበትን ቁስል እሱን በቃ ያጠጥላል። ስድብ ማለት እሱ ነው። እንደ ርኩስ ነገር መቁጠር ማለት እሱ ነው እንጂ ኢየሱስ ክርስቶስ የተረገመ ነው ብሎ የሚሳደብ አካል የለም። እዚህ ላይ የለም እኮ እና ወገኖቼ በክርስቶስ ኢየሱስ ስናምን ወዲያውኑ የምንታጠበው በደሙ ነው። ከምናችን? ከኃጢአታችን። መታጠባችን በኢየሱስ ደም መታጠባችን የሚረጋገጠው በመንፈሱ ነው። ለዚህ ነው እግዚአብሔር እውነተኛ እንደሆነ አተመ ይላል። በምኑ? በመንፈሱ። ለቤዛነት ቀን የታተማችሁበትን ቅዱሱን መንፈስ ይላል። አታሳዝኑ ይላል። ስለዚህ ሶስት ነገሮች ተከብረው እንዲኖሩ በአማኝ ዘንድ የእግዚአብሔር ቃል ይነግረናል። እና የእስራኤል በደል በወቅቱ የእግዚአብሔርን ኪዳን እንዳይፈጸም ሰይጣንም ራሱ እስራኤልም ዓለምም ኃይለኛ ጥረት ያደርጉ ነበር። እስራኤል አምላኳን እግዚአብሔርን እንድትረሳ የሚያደርጉ ብዙ ነገሮች ተዘርግተዋባት ነበር። ነገር ግን ኪዳኑ በእስራኤል እጅ ባለመሆኑ፣ ኪዳኑ በእግዚአብሔር እጅ በመሆኑ እግዚአብሔር የኪዳኑ ባለቤት ስለሆነ እስራኤልን ቀጦም ቢሆን መልሶ ኪዳኑ እንዲፈጸም አድርጓል። መጽሐፍ ቅዱስ ለዚህ ነው ሕግም ነቢያትም ሁለቱም በአንድ ላይ ተሰቅለዋል። ሁለቱ ሕግና ነቢያት እስራኤል ተቀብሎ ነገር ግን እየተወለጋገደ እየወደቀ እየተነሳ ይዞት የቀጠለ ያ ቅድም መርጌታ ያነበቡት ገላትያ ላይ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ልኮ አዳነን ይላል። እሱ ነው ኪዳን። ሌላ ምን ኪዳን አለ? ያ ኪዳን እግዚአብሔር አስቀድሞ የሰውን ልጆች ሊያድን የሰውን ልጆች ከኃጢአት ባርነት ቀንበር ነፃ ሊያወጣ የሰውን ልጆች ከጨለማው ስልጣን ሊያድን የሰውን ልጆች ከሞት ወደ ሕይወት ሊያመጣ የሰውን ልጆች ከዲያብሎስ ግዛት ወደ ራሱ ወደ ፍቅሩ ልጅ መንግሥት ሊያፈልስ እግዚአብሔር የገባው ኪዳን። ያ ኪዳን ይጠበቅ ዘንድ ራሱ እግዚአብሔር ኪዳኑን በእጁ ስለያዘ ኪዳኑን ስለሚጠብቅ ኪዳኑ ጊዜውን፣ ሰዓቱን፣ ማይክሮ ሰከንዱን ጭምር ሳይስት እንዲፈጸም የእግዚአብሔር ጥበቃ ስለሆነ እስራኤል ሲያምፅ ይመልሰዋል። ነገር ግን ደግሞ ማየት እና መርሳት የሌለብን ጉዳይ የእስራኤል አመፅ በእግዚአብሔር ላይ የማመፅ አምላኩን ረስቶ ሌላ መስገጃ መስራት፣ ይሄ እግዚአብሔርን ያሳዝነው ነበር። እግዚአብሔርን ያሳዝነው ነበር። አሁን እግዚአብሔር ኪዳኑን የፈጸመበት ሃሌሉያ መጽሐፍ እንደሚናገር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ለእኛ ግን በዚህ ዘመን መጨረሻ ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ ተናገረን ይላል። እግዚአብሔር ይባረክ። ለዚህ ነው ነቢያት በጣም ለዚህ ይሰቃዩ ነበር። እግዚአብሔር ይናገራቸዋል፣ እስራኤል እምቢ ይላቸዋል፣ ተመለሱ በሏቸው ይላቸዋል ይሏቸው። እነ ኤርምያስ እነ ኢሳይያስ እያንዳንዱን ነቢይ ስታዩት በጣም ከእግዚአብሔር ጋር ስለሚነጋገር እግዚአብሔር ስለሚናገራቸው በቃ እስራኤል ደግሞ ሲያመጽባቸው ህዝቡ እነሱ ስቃይ ላይ ነው ያሉት። ግን መጨረሻው የእግዚአብሔርን ልብ ደስ ያሰኘ ደስ የተሰኘበት ልጁ እግዚአብሔርን አሳረፈ፣ እርፍ አለ። በእርሱ ሃሌሉያ ደስ የሚለኝ የምወደው ልጅ እርሱ ነው፣ እርሱን ስሙታል። ክብር ለኢየሱስ ይሁን። ሕግንና ነቢያትን የወከሉ ሁለት ሰዎችን አምጥቶ አሳየቸውና የለም ሙሴንም ተውት፣ ኤልያስንም ተውት፣
ሁለቱም በቃ ያኔ የነበሩ ናቸው። አሁን ግን ፍጻሜ የኪዳኑ ፍጻሜ የተከናወነበት የገባሁት ኪዳን ፍጻሜ ላይ የደረሰበት እርሱ ነው። እርሱን ስሙት። ለምን? በእርሱ ደስ የሚለኝ እሱ ነው። በሌላውስ እንዴ? ሌላውማ ቢያስደስተኝ ኑሮ እሱን አለቀውም ነበር። ጥያቄ እግዚአብሔርን ብንጠይቀው ለምንድን ነው በእርሱ ደስ የሚለኝ ያልክ ብለን እግዚአብሔር ቢያነጋግረን ብንጠይቀው እንዴ ሌሎች ስላልፈጸሙት ነው ይላል። ሌሎች ስላላደረጉት፣ ሌሎች ስላላስደሰቱኝ ነው። የሌሎች አካሄድ ስላላማረን። ከፈጸመው ቢፈጽመው ኑሮ የመጀመሪያው ሰው ነበር መፈጸም የነበር፣ እስከ መጨረሻው መሄድ የነበረበት፣ እስካሁን ድረስ ምንም እንከን አልባ ሆኖ መቀጠል የነበረበት። ነገር ግን ከውድቀት በኋላ የመጣ ነቢይ በምንም ታምር የእግዚአብሔርን ነገር ወይም የጽድቅን ስራ ሰርቶ ሰውን ሊያጸድቅ አይችልም። እግዚአብሔር ግን የላከው የእግዚአብሔር ልጅ ኢየሱስ ያ የሴቲቱ ዘር አናት አናትን ይቀጠቅጣል፣ አንተም ሰኮና ሰኮናውን ትቀጠቅጣለህ ተብሎ እንደተጻፈ ያ ኪዳን የተፈጸመበት ኢየሱስ ግን የዚህ ሁሉ ነገር ፍጻሜ ሆነ። ክብር ለኢየሱስ ይሁን። ለዚህ ነው እንግዲህ በእርሱ ቁስል እኛ ተፈወስን ይላል። በእርሱ ቁስል፣ በእነርሱ ቁስል አይደለም ይላል። በእርሱ ቁስል። ይህ ኪዳን እግዚአብሔር የያዘው ኪዳን ልጁ የሚመጣበትን መስመር ጠብቆ የሚያስኬድ ኪዳን ስለነበረ ያ ኪዳን በኢየሱስ ተፈጸመ። ኢየሱስ ደግሞ ተፈጸመ ያለ እንዲሁ ዝም ብሎ አይደለም፣ ዋጋ ከፍሎ ነው። ቀራንዮ ላይ ወጥቶ ቆስሎ ደቆ ነው። ሃሌሉያ። እኛ ገረፉት፣ አሰቃዩት፣ በደሉት፣ እንዲያደረጉት እያልን አንከስ። እርሱ እንኳ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ የሚገረፈው። እኛ ደግሞ ሳንገረፍ እነሱን አንከስ። ነገር ግን ተገረፈ፣ ቆሰለ፣ ደቀቀ የተባለው ይፈጸም ዘንድ ነው። ኪዳኑ ይፈጸም ዘንድ ነው። ለዚህ እኮ ነው ተጨንቃ ለነበረች ብርሃን ሃሌሉያ አለ ኢሳይያስ ለተጨነቀች ነፍስ ምን ወጣላት ነው የሚለው። ሃሌሉያ ብርሃን ወጣላት። ተጨንቃ ለነበረች ጨለማ አይሆንም ነው፣ ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር ያስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል። ለምን? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግሥቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ክብር ለኢየሱስ ይሁን። ይሄ ነው ዋናው። የተጨነቀችን ብርሃን የሚያወጣ ለተጨነቀ ለተማረከ ምርኮን የሚመልስ ሃሌሉያ። አንድ ሕፃን ተወለደ። ይሁት ብዙ ሕፃናት አይልም፣ ሕፃን ተወልዶልናልና ደስ ይለኛል፣ ወንድ ልጅም ተሰጥቶናል ይላል። ኢየሱስ ያድናል። ወንዳታ የኔ ጌታ ስምህ ቡሩክ። ይሄ ይኸው ለዘመናት አሁን ዛሬም እናገራለሁ።
ይኸው ዛሬም ያለ ደባትራ፣ ጠንቋዮች፣ መተተኞች፣ አስማተኞች፣ ረጋሚዎች በምድር ላይ በስፋቷ ተቀምጠው በባህር በዛፍ ስር የሚጠነቁሉ ሁሉ የሚማረኩበት ሕፃን ተወልዶልናል። ለምን? ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ ነው፣ መካር፣ ኃያል አምላክ፣ የዘላለም አባት። ክብር ለኢየሱስ ይሁን። ሃሌሉያ። ይሄ ጌታ ዛሬም ያው ጌታ። ነገር ግን አሁን ዝም ብለን ሕፃን ተወልዶልናል። ተወለደ፣ አደገ፣ 3 ዓመት ተኩል አስተማር፣ ቀራንዮ መስቀል ላይ ተሰቀለ። በሞት ላይ ስልጣን ያለውን በሞት ሻረ። መቃብር ወረደ። መቃብርን አጥፍቶ ተነሳ፣ ፈንቅሎ ተነሳ። በክብር አረገ፣ በአባቱ ቀኝ ተቀመጠ። ዛሬም ስለኛ ይታያል። እሱ ሊቀ ካህናችን። ቅድም መርጌታ እየተናገሩ ነበር። ሃሌሉያ። ሞገስነ ወክብርነ። ክብር ለኢየሱስ ይሁን። ያው ግርማ ሞገስ ደግመህ ሞገስ የለም። ሞገስነ ወክብርነ። ሞገሳችን ግርማችን እሱ ነው። ቀርነ መድኃኒትነ። የመድኃኒታችን ቀንድ ነው። ውእቱ ኢየሱስ ክርስቶስ። እርሱም ኢየሱስ ክርስቶስ ነው። ምንም ሌላ የምትጨምርበት የለም። እሱ የሆነ ጨው በርበሬ ምናምን ቀምመህ የምትደበላልቀው ሳይሆን እግዚአብሔር ሃሌሉያ አስቀድሞ ያዘጋጀው ሞትን ድል የሚያደርግ በሞት ላይ ስልጣን ያለውን ዲያብሎስን በመስቀል ጠርቆ የሚያስወግድ ትንሣኤና ሕይወት የሆነ የእግዚአብሔር ልጅ ነው። ሞገሳችን እሱ ነው። ግርማ ሞገስ ይደግመኔ ሞኝ ግርማ ቀደም ሲጽፉ ነበር እዚህ ላይ በኮሜንት መንግስት ቅሙ አየር ጴጥሮ ምናምን እያለ የጻፉ በዚህ ነው እንትን ምድር በቃ እሱም ሁሉ ያሸነፈ ግርማ ሞገሳችን የመድኃኒታችን ቀንድ፣ ክብራችን፣ መድኃኒታችን፣ አዳኛችን፣ መንገዳችን፣ እውነታችን፣ ሕይወታችን፣ ሁሉ ነገራችን የእግዚአብሔር ልጅ ኢየሱስ ነው። ያለ ኢየሱስ ምንም ልንሆን አንችል። መርጌታውን ይህንን በጣም የሚያምር ሻሽ ጠምጥሞ ጉብ ብሏል። ዛሬ ባታ ናት እና ባታ ለማርያም እያሉ ይዘምራሉ። ባታ ዛሬ እንዲህ ሆኖ ቢሄድ ይህንን ለብሶ ካባ ደረብ አድርጎበት ቢሄድ የመድኃኔዓለም ያለ ዝናብ ከሰማይ የሚያወርድ ነው የሚመስል። ነገር ግን እግዚአብሔር ይባረክ። ሲማርከን እስከ እንትናችን ነው የማረከን። ራቁታችንን አልማረከንም። የለበስነውን እንደለበስን። ሃሌሉያ። በዚህ ላይ እግዚአብሔር ክብር ለቀቀበት፣ ሞገስ ለቀቀበት፣ ግርማ ለቀቀበት፣ ኃይል ለቀቀበት። በጌታ በኢየሱስ እግዚአብሔር የተባረከ ይሁን። ወዶች እኔ ደስ ይለኛል። አንዳንድ ጊዜ እኮ እስከ ካባው እኮ ይዘረራል። አሁን ጌታን ተቀብሎ አምኖ ሲመጣ እኮ እስከ ካባው ይዘረራል። አንድ ጊዜ እንደዚህ አድርጎኛል። አንድ ጊዜ ሃሌሉያ። አንድ ቦታ ላይ ስልጠና እየሰለጠነን አንዱ መልካ ጊዮርጊስ ይዞ ገብቶ ሃሌሉያ መልካ ጊዮርጊስ ሁለት ነገር አጨብጭቤያለሁ። ያድናል ኢየሱስ እና አያችሁ፣ ጌታ ይባረክ። በቃ ይሄ ነው። እንዲያውም በቃ ይሄ ራሱ በጸጋ ተገልጦ ራሱ ይሄ ካባው እየተቆራረጠ ድውዮች መፈወስ አለባቸው። ሙታን መነሳት አለባቸው። በሽተኞች በኢየሱስ መፈወስ አለባቸው። አይደለ? የጳውሎስ ልብሱን እየቆረጡ ይላል የጨርቁን ቁራጭ እየወሰዱ ይፈወሱበት ነበር። ያድናል ኢየሱስ እንዳያጥራቸው። አየህ፣ የአሁን ዘመን አገልጋዮች ደግሞ ጠባብ ሱሪ ስለለበሳችሁ ምናችሁ ይቆረጣል። እሷንም ቢቆርጧት ባዷችሁን ነው የምትቀሩ። ዘርፈፍ ማለት ያስፈልጋል። እና ገድለ ጊዮርጊስ ማን ነው መልካ ጊዮርጊስ ሊደግም ስልጠና መጣ። ታድሶ ስልጠና
እና እየጸለይን ነበር። የእግዚአብሔር ኃይል የእግዚአብሔር መንፈስ በሙላት ይሰራ ነበር እና እዛው ላይ መንፈሱ ተለየ። ናውጣስ ሲለው መጣ እስከካባው ከኪሴ ያለው ላውጣው አለው። አወጣው። ሲያወጣው ገድለ ጊዮርጊስ ምን ሊያረግ ይዞት የመጣ ነው? ሊደግም። ከዛ ጮኸ ወጣ። ያው እስከ እንዳለ እኮ ነፃ ሳንወጣ የምናገለግል እንዳይመስላችሁ ያርዳል ኢየሱስ። ነፃ ወጠን። አንዳንድ ሰዎች ለምን ልብሱን አጥሉትም ምናምን ይላል። ለማን ነው ምጥል? ምን ስለሆነ ነው ምጥል እንዴ? ምን ስለሆነ? እንዲሁ ሰብከዋለሁ። በዚህ ልብስ ሲታለል ሲማለል ሲወሰድ የኖረ ህዝብ ይሄ ልብስ እንደገና ወደ ኢየሱስ ክብር፣ ወደ ኢየሱስ ወንጌል፣ ወደ ኢየሱስ ወደ ራሱ ወደ አዳኙ ወደ ጌታ ይመጣ ዘንድ በዚህ ልብስ እንሰብከዋለን እንጂ የምን ልብስ ታል ነው? ለአብድልህ ነው ታዲያ ጨርቅ ልክ ጥዬ እንዴ ነውር አይደል? ሃሌሉያ። ለብሳለሁ እኔም ራሱ ለብሼ ነው በእንትን ነው የምገለጥባችሁ። አሁን ራሱ ኢየሱስ ያለ እና ወገኖቼ የለበስነው ልብስ ግን የማይወሰድ የማይቆሽሽ የማያድፍ አጣቢ የማያነጻው ክብር ለኢየሱስ ይሁን። አዲሱ ልብሳችን ኢየሱስ ነው። አዲሱ ልብሳችን እሱን ለብሰዋል፣ ለብሳችሁታል ይላል። አዲሱን ልብስ ክርስቶስን ለብሳችሁታል ይላል። በሱ ላይ ደግሞ ይሄ አሁን ስንንቀሳቀስ ይህን ለብሰን ስንንቀሳቀስ ሰይጣን ርር ይላል፣ ቅጥል ይላል። ቀድማ ላያችሁ ለምንድን ነው የመርጌታ ጽጌን ቤት ሪፖርት የሚያደርጉበት? ለምን ይመስላችኋል? ተቃጠለ እኮ ተጋለጠበታ። አሁን እኮ ትተነው ነው ወንጌል እንስበክ ብለን እንጂ አሁን አንድ ስለ ዛሬ ስለ ቀኑ ብናነሳ እኮ ብዙ ጉድ ነው የምናነሳው። ያ ስለሚጋለጥበትም እንዳይጋለጥበትም ግን እኛ ገድል ድርሳን አንባቢ ብቻ አይደለንም። እንዲያውም ገድል ድርሳን ያነሳ ነው አሁን ነው እንጂ ድሮኔ ዜማ ነው በዜማ ነው ማለፍ የነበረው እንጂ ገድል ድርሳን አንባቢ አልነበርኩም። እኔን ያዳነ ይውትላችሁን እኔን ወደ መረዳት ያመጣኝ እኔ አሁን እንድመራበት ያደረገኝ ዋናው ማን ነው ብትሉኝ የእግዚአብሔር ቃል። ገድልም አይደለም ድርሳንም አይደለም። ቀድሞ መጥፎ ገድል አንብቤ ጠፍቻ አይደለም። አሁን ደግሞ ጥሩ ገድል አግኝቼ የዳንኩት። ሁሉም ገድልም ድርሳንም ዜማም ገድሎኝ ነው የኖረው። ነገር ግን ቅዱሱን የእግዚአብሔርን ቃል በእግዚአብሔር መጽሐፍ የተጻፈውን እርሱን ሳነብ እርሱን ስረዳ እሱ ሲገለጥልኝ ግን አሁን ያለሁበት ሃሌሉያ፣ ክብር ለኢየሱስ ይሁን። እግዚአብሔር ይባርክ። ክብር ለጌታ ይሁን። እሱ ነው ነፃ ያወጣ። ስለዚህ በምንም ተአምር የእግዚአብሔርን ቃል የሚመስል ነገር የለም። ብዙ ሰዎች የሚያስቁ የሚያስደምሙ ጽሑፎችን ሊጽፉ ይችላሉ። ብዙ ሰዎች ብዙ በግጥም በተለያየ ቃል የተጻፉ መጽሐፍት ሊኖራቸው ይችላል። ለእኔ ግን አንድ ነገር ገብቶኛል። ድሮ ሳነበው ሲያስለቅሰኝ ነበር፣ እንዳላነበው 9 ጊዜ ሲያሰኘኝ ነበር። የእግዚአብሔር ቃል እርሱን የእግዚአብሔር መንፈስ ገለጠልኝ። አሁን ግን ከሱ ውጭ ሌላ ምበላው የለኝም። ጌታ ምስክሬ ነው። አንዳንድ ጊዜ ገድል ድርሳን ሳነብ አሁን በቃ ያስፋሽከኛል፣ ይደብረዋል መንፈስ ቅዱስ። እንዲህ ብዬ ልግለጠው እንጂ መንፈስ ቅዱስ ይደብረዋል። ጌታ ምስክሬ ነው የሚለኝ። ግድ ነው፣ የግድ ነው። ህዝቤ የተያዘበት ቀንበር ስለሆነ ነው። ህዝቤ በዚህ ጉዳይ ነው የተያዘ የሚለውን ለመግለጥ እንጂ የገድል የድርሳን ሱስ ኖሮብን አይደለም ገድል ድርሳን የምናጋልጠው። ስለዚህ ህዝቤ ሆይ ስማ፣ ኦርቶዶክሳውያን ስሙ፣ በጌታ በኢየሱስ ዛሬ እግዚአብሔርን ከማምለክ ዘወር ብላችሁ የራሳቸውን አጸድ ወይም መስገጃ እንደሰሩ እንደ እስራኤል አንድ ጊዜ
ዳዊትና ኤርሚያስ በጣም ከታላቅ ይቅርታ ጋራ እታች አገልጋዮች ስላሉ ሌሎች አንድ ጊዜ ብትለቁላቸውና ቢገቡ መርጌታ ክብር ተመልሰው መጥተዋል። እንደገና አገልጋይ ሰሎሞንም እታች አለ። መምህር እኔ ታች ሆናለሁ እኔ ስራ ላይ ስለሆነ እኔን አውርዱኝ እጅ ውሃ ስለሆነ አልወጣም። እኔን አውርዱኝ አባታችሁኝ። እኔ ታች ሆኜ ማስገባት እችላለሁ እኮ ታች በሆነ ማስገባለሁ፣ ችግር የለም ነው። እሺ እንግዲያው ሱረጅ አንቺም እኔን አውርዱኝ መብሪ አባ እጅ ውሃ ስለሆነ አልወጣም። እሺ ገወለ ቃሉት። እሺ አሁን መርጌታ ይላኩ ሪኩዌስት ይላኩ። እንደገና ሶሎሞንም ላክልኝ። ሶሎሞን ላክልኝ። ቀጥሉ መምህር። ሃሌሉያ ጌታ ይባረክ። ስለዚህ ወገኖች የራሳችሁን አጸድ ሰርታችሁ እናንተ ለፈጠራችሁት በመስገድ የእግዚአብሔርን ልጅነት እናገኛለን ምትሉ ወንድሞቻችን፣ እህቶቻችን፣ አባቶቻችን ጳጳሳትን ጨምሮ እውነቴን ነው ምላችሁ፣ በፍጹም እግዚአብሔር አይደለም አሁን በአዲስ ኪዳን ልጁን የመጨረሻ መስዋዕት አድርጎ ደስ ተሰኝቶ በእርሱ በኩል መንግስቱን አውርሶን አይደለም ቀድሞም እስራኤል በሚሰራው ራሱ በሚያዘጋጀው አጸድ እግዚአብሔር አይደሰትም። እግዚአብሔር አሁን ደስ የሚሰኝ ልጁን ስንቀበል ነው፣ በልጁ ስናምን ነው። በልጁ አምነን የእርሱ ልጆች ስንሆን ነው። ለዚህ ነው ዮሐንስ ምን ይላል? የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይልና እንዲሁም ነን ይላል። ክብር ለኢየሱስ። ታብታባሩ ድምፅ ያዝ እያደረገ ክብር ለኢየሱስ። ታብታባሩ ይሄ ቀላል ነው። ታብታብ ምን ቀላል ነው። እንስበከው እስቲ ይህን ጌታ አሜን፣ እንናገረው። ጌታ ምስክሬ ነው። መርጌታ ክብር ለኢየሱስ። እንኳን ደህና መጡ። ደስ ቀድማ አነቃቅጦኝ ነው አነሳሱ። እሰይ እኔንም እኮ ደረጃው እስክወጣ ድረስ ጨምቆልኩ። በቃ እንደ ወንበር ላይ ሆኜ ብሰማው ይሻለኛል። እንዲህ አይነት ምግብ እንዲሁ ሶፋ ላይ ተቀምጦ ነው የሚሻለው ብዬ በጣም በሩጫ ነው የወጣሁት። እንዲህ 3 ፎቅ ድረስ የሚገርማችሁ በዚህ በ70 ምናምን ዓመቴ እና እግዚአብሔር ይባርኮ። በጣም ደስ እያለኝ ነው የመጣው። ይቀጥሉ። ክብር ለኢየሱስ ይሁን። ማን ዋጋ ከፈለ? ማን አዳነ? እውነቴን ነው የምላችሁ። ማን ነው እኛን ያዳነ? ለምኑ ነው ስንጮህ የኖር ነው? ምኑን ነው ስናገለግል የኖር ነው? ለማን ነው ስንሰግድ የኖር ነው? አስተውል ወገኔ። ለማን ነው? ምን ከፍሎልን ነው? የስጋ ዘመዶቻችን እኮ አንድ ቀን የሆነ ከረሜላ ገዝተውልን ሊሆን ይችላል እንዴ? የሆነ ነገር እኮ ጥለውልን ይሆናል በልጅነታችን። እውነት ነው። ዘመዶቻችን የሆነች እጀ ጠባብ የሆነች ምትባል ነበረች። እኔ ድሮ ዛት ቆሎ ትምህርት ቤት እያለሁ ምትገዛለች። እንደሱ ጥለውልን ሊሆን ይችላል የስጋ ዘመዶቻችን። እነዚህ ማናውቃቸው ባይዳ ከውጭ ታሪካቸው ተጽፎ የመጣ የአገሬን ሕዝብ አስረው የያዙ ምናምንቴዎች ለነዚህ እንዴት ሳናውቅ ስንሰግድ እንኖራለን? የሚሰገድለት በእውነት የሚመለከው በመንፈስ አባታችን እግዚአብሔር እርሱ ሃሌሉያ አንድ ልጁን ጨክኖ ሳይራራለት እናንተ ኧረ በጌታ በኢየሱስ ሳይራራለት እኮ አንድ ልጁን ሰጠን ይላል። ይህ ነው የሚያምርበት። ቅምጣ ቤቱን ዞረበት ይላል። ወዳጅ እነግርሃለሁ፣ ጮኸ፣ ተጨነቀ። አባት ሆይ ብትወድስ ይቺ ጽዋ ከኔ ትለፋል። ነገር ግን ደሱ ብሎ አልቀጠለም። አስቀይሜው ይሆን ፈቃዱን
ተጋፍቸው ይሆን? የአባቴን ፈቃድ ልፈጽም ስለመጣሁ እኔም መብት የለኝም፣ የአባቴ ነው መብቱ በሙሉ አለና፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሆናል። ተወው። ኢየሱስ ስምህ ቡሩክ ይሁን። ተወው ይላል። ታዲያ ምን ዋጋ ተከፍ? ማን ነው ዋጋ? አርሴማ ምን ዋጋ ነው የከፈለችልን? ያቺ ንጉሥ በጥፊ ምትማታው፣ ያቺ በንጉሥ ፊት ምራቅ ተፋች ምትላት፣ እንዲህ ብለህ ገድል የጻፍክላት። እረ ወንድሜ እህቶቼ፣ እግዚአብሔር ብርሃኑን ይግለጥላችሁ፣ እግዚአብሔር ጨለማችሁን ይግፈፍ። ምክንያቱም ምንም ሳይጠይቀን ተራራ ውጡ ሳይለን፣ አመድ ነስንሱ፣ ትቢያን ላሱ፣ ዳዋ ጣሱ፣ ማቅ ልበሱ ሳይለን በቤታችን ሆነን እርሱ ስለኛ ተሰቃይቶ ለሞት ያውም ለመስቀል ሞት እንኳ የታዘዘ ሆኖ ማንም ሊቀምሰው የማይችልን መራራ ጽዋ ጠጥቶ ስለ እኔና ስለ እናንተ የተጨነቀ ኢየሱስ ስሙ ይባረክ። እሱ ነው ብቻ፣ እሱ ብቻ ነው አዳኛችን፣ እሱ ብቻ ነው መድኃኒታችን፣ እሱ ብቻ ነው ሁሉ ነገራችን። እግዚአብሔር እኛን የተቀበለበት፣ እግዚአብሔር እኛን ደስ ይሰኝብን ዘንድ ደስ የሚለውን ልጁን ልኮ ያዳነበት ኢየሱስ ብቻ ነው። ከዛ ውጪ ማርያምን ብትሆን አቆላምጣት እንዲናት እምዬ እናቱን ሳትወዱ ልጁን ማንም እናቱን የጠላ እናቱን ማርያምን አደለም ወዳጄ፣ አንተንም አልጠላህም አንቺንም አልጠላሽም። እናንተም እንኳ በእጆቻችሁ መስገጃ ሰርታችሁ ጣዖት ተሸክማችሁ ስዕል ስላችሁ በቤታችሁ ሰቅላችሁ አይኔ እያየ እየሰገዳችሁ እናንተንም አልጠላችሁም። እኔን ጌታ ቢጠላይ ኑሮ የኔ ኃጢአት እዩትላችሁ የሚያጸድቀኝ አልነበረም። የኔ በደል፣ የኔ አመፅ፣ የኔ ክፋት ወደ እግዚአብሔር መንግሥት አይደለም። እውነቴ ነው። ሰይጣን ራሱ ሊቀበለው የማይችል ብዝሃ ኃጢአት ነበረ በሕይወቴ። ነገር ግን ኃጢአተኞችን ሊያድን የእግዚአብሔር ልጅ ኢየሱስ ሰውን ሁሉ ወዳጅ የሆነው እሱ ስለተገለጠ የኔን ኃጢአት ሳይቆጥርብኝ በደሌን ሳይቆጥርብኝ ስለ እኔ ቀራንዮ ላይ ተሰቀለ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ጽድቅ የሆነበት ጻድቁ፣ ንጹሑ፣ ሕያው፣ ፍጹሙ ሰው ኢየሱስ የእግዚአብሔር ልጅ እንከዳልበው ለዛ አይደል ዕብራውያን ጻፊ ምንድን ያለው? እንደኛ ከኃጢአት በስተቀር እንደኛ በነገር ሁሉ የተፈተነ ሊቀ ካህን አለን ይላል። ክብር ለኢየሱስ ይሁን። ይሄ ጌታ ነው የኛ ጌታ። ይሄ ጌታ ነው ያዳነን። ለዚህ ጌታ ነው ክብር የሚገባው። አንዳንድ ጊዜ እኮ በምንበላው መሐራ እግዚአብሔርን ደስ ያሰኘ ነው ይመስለው። በጠጣነው ጠላ፣ በተደገሰልን ድግስ፣ በቃ ነፍስ ይማር ባልነው በበላነው ተስካር እግዚአብሔርን ደስ ያሰኘ ነው ይመስለናል። ወበሉ መስዋዕተ ንዑጉተ፣ የሙታንን መስዋዕት በሉ ነው የሚለው። ወዳጅ የትኛውም አቅርበህ በምንም ስም የምትበላው መስዋዕት ነው። የሙታን መስዋዕት በልተህ በዚህ ደስ የሚለው ክርስትና ሲያነሳ አንድ ሕፃን በ40 ቀኑ ሳነሳ እማፈ ደቂቆ ሕፃናት አስተዳሎከ ስብሐተ ብዬ በእንተ ጸላእከ መትንሥቶ ለጸላእከ ካልኩ በኋላ መሐራውን ከበላሁ በኋላ ደግሞ ግብይ ነፍሴ ውስተ ዕረፍትኪ ብዬ እዛው እንጀራ ስለበላው ያድናል ኢየሱስ። ግብይ ነፍሴ ውስተ ዕረፍትኪ እስመ እግዚአብሔር ረዳኢኪ እስመ አድኃና ለነፍሴ እሞት የሚለው በኢየሱስ ክርስቶስ ስታምን እንጂ መሐራ ስለጠገብክ አይደለም። ስጋም ለመብል ነው፣ መብልም ሆድም ለመብል ነው፣ መብልም ለሆድ ነው። ሁለቱንም ያንንም ይህንንም እግዚአብሔር ያጠፋቸዋል። የማይጠፋ መብል አለ፣ እርሱም ደግሞ ከሰማይ የወረደ ሃሌሉያ
የዘላለም የህይወት እንጀራ ኢየሱስ ነው። ክብር ለኢየሱስ ይሁን። ስቴ መብልዓ ህይወት የህይወት ምግብ ስቴ መድኃኒት የመድኃኒት መጠጥ ጠጥተ ነው የምንድንበት የህይወት ወንዛችን የህይወት ምንጫችን ኢየሱስ ስሙ ለዘላለም ይባረክ። ሌሎች ቀጥሉ። ጌታ ይባርካችሁ። በእውነት አበዛው። ተባረኩ። ሊወዳችሁ ይሰማል። በዚህ ድምጽ ይስተጋባል። ድምጽ ያኛው ሪስትሪክት ስላለኝ ነው። አሁንም እባካችሁ ታብና ኮፒ ሊንኩን አብዙት። እሺ አሁንስ በዚህ ተመለስኩ። ያ ተመለስኩ። በዚህኛው እምቢ ሲለኝ አንዴ 100,000 እናስገባው ከከፈትኩ ማለት ነው። አንዴ 100,000 እናስገባው። ቅዱሳን 52 ሰዎች ትታዩኛላችሁ። ሊያዘጉትም ይችላሉ። ስለዚህ ይሄኛውን ፎሎ አስደረጉት ፕሊስ። ይሄኛውን ፎሎ አስደረጉት። የመስቀል ምስል ያለው እሺ፣ የመስቀል ምስል ያለው እሱ ፎሎ አድርጎ 52 ሰዎች ትታዩኛላችሁ። ምናልባት ቅድም ያልነበራችሁ ሰዎች ካላችሁ እቺ ከአጠገብ ያለችውን አጠገብ ያለችውን ፎሎ አድርጉ። እንደገና ኮፒ ታፕ ኮፒ እንደገና ኮፒ ፔስት ሪፖስት አድርጉ። ሰለሞን እግዚአብሔር ይባርክ። አንዴ 100,000 እናድርሰው እንትኑ ታፕታፑን 100,000። ይሄኛው ደግሞ አደግ ይበል እስከ 5,000 ይሂድ ሼሩ ማለት ነው። ተባረኩ። ሼር የምታደርጉ ሰዎች ትታዩኛላችሁ። የወንጌል ወዳጅ የሆነ በየትኛውም እምነት ቤት ውስጥ ሆኖ ችግር የለውም። ግን የወንጌል ኃይልን የወንጌል ማዳንን የተረዳ ሰው ያልተረዳ ሰው ያው ላይገባው ይችላል እና ጨንቀውም። ነገር ግን ወንጌል የገባው ሰው ኢየሱስ ይሰበክ የሚል ሰው ወንጌል ይነገር የሚል ሰው በእውነት ስለ ኢየሱስ ይሰበክ ሰማይ ምድር ይስማ የምትሉ ሰዎች ኮፒ ፔስት አድርጉ፣ ሼር አድርጉ፣ ታፕ አድርጉ። እዚህ ቤት ውስጥ አንድ የሚከብር